ወደ ስራ ሲሄድ የገዛሁት ቡና ነው። አሁን እዩት በረዶ ሆኖ ያው አይኔን ማንቀሳቀስ እንትን ይሄ እንዲህ ማለቱ ላስኪ ከብደኝ ድረስ ማለት ነው። ሽንቴም ቢሸና። ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮቻችን፣ በሌላ ቪዲዮ ተመልሰን መተናል። ይሄ ቪዲዮ በረዶ ቀልድ ለሚመስላችሁ እስኖ ስናማርር ቀልድ ለሚመስላችሁ ከስራ ሲወጣ እንዳለ ሀገር ምድሩ ጨልሟል። እናየዋለን ምን እንደሚመስል የምር እንዴት እንደሚያስፈራ ዛሬ በረዶ አብረን እናየዋለን። ሰብስክራይብ ሼር ማድረጋችሁን እንዳትረሱ። አብራችሁ እንግዲያውስ ከዚህ ጉድ ነው የሚጀምርላችሁ። ይሄ ቅድም የገዛሁት ቡና ነው። ወደ ስራ ሲሄድ የገዛሁት ቡና ነው። አሁን እዩት በረዶ ሆኖ ያው በረዶ ሆኗል። ወደ በረዶነት ተቀየረ። ትኩስ ቡና የነበረው እንደዚህ ወደ በረዶነት የሚቀየርበት ሀገር ነው ማለት ነው። ቤስት ደርስ እንግዲህ ወርጄ ደጅ ላይ የተሰበሰበውንም አሳያችኋለሁ። መንገድ ላይ ደግሞ በረዶ ምን ያክል ከባድ እንደሆነ አሳያችኋለሁ ማለት ነው። ከባድ ነው። ይሁት እንግዲህ ይሄን ይመስላል። አሁን እኔ የምኖርበት አፓርትመንት እዚህ ነው ደርሻለሁ። በጣም ይሄው ቀላል ለሚመስላችሁ እንግዲህ ይሄ መኪናውን ከጥቂት ጊዜ በኋላ እነኚህ መኪናዎች አይታዩም፣ እንዳለ ይደብቀዋል ማለት ነው። ተከምሮ ይሄንን ነው የሚመስለው እንግዲህ። ይሄንን ነው እንደ ቀል የሚታዩት ኢትዮጵያን የምታማርሩ ይፈርዳል፣ ይሞቃል ምናምን ከዚህ በኋላ እንደማጥለው እርግጠኛ ነኝ። ይሄው አይኔ ላይ እንደዚህ ነው የሚሰበሰበው፣ አያችሁ፣ ጸጉር ላይ ማለት ነው። አይኔን ማንቀሳቀስ እንትን ይሄ እንዲህ ማለቱ ላስኪ ከብደኝ ድረስ ማለት ነው። ከዚህ በኋላ በረዶ ብላችሁ ብርድ ምናምን እያላችሁ እንደማታማርሩ እርግጠኛ ነኝ። ከዚህ በኋላ ኢትዮጵያ ውስጥ እንደማታማርሩ እርግጠኛ ነኝ። ከዚህም በላይ ደግሞ ትንሽ አሁን ከጣለ በኋላ ደግሞ በጣም ነው የሚከብደው። በረዶው ልክ እንደቆመ ምን ይሆናል መሰላችሁ? ስኖው ልክ እንደቆመ አሁን ከዚህ በኋላ ደግሞ ልክ ስኖው ሲቆም በጣም ይበርዳል። ላይክ ወደ በረዶነት ሲቀየር ደግሞ ብርዱ ይሄ ነው ብዬ ልነግራችሁ አልችልም። አሁን ዛሬ በጣም ብዙ ሰው ከቤት አይወጣም። እንደምታዩት የሁሉም ሰው መኪና ቆሟል። ሰው ከቤት አይወጣም። ምክንያቱም በዚህ ስኖ ሲነዱ ግጭት ይኖራል መንገድ ላይ ምናምን፣ ሰው ይጋጫል፣ መንገዱ አይታይም፣ ይጨልማል ምናምን። ሌላው ደግሞ የክረምት ጎማ ያልቀየረ ፍሬሽ ሹፌሮች አሉ፣ መጥቶ ይገቡባቸዋል ምናምን። አዛ ነው ገባችሁ? ያ ከባድ ነው። እዛ ውስጥ ሆኜ ላውራችሁ እንጂ ከብዶኛል ትንሽ። ይሁት እንግዲህ አሁን አቁሜ አሁን መኪናዋን ልደብቃት ነው እንትን ብሎ ማለት ነው። እዚህ ውስጥ ገብተን ብናወራ ነው የሚሻልን። ውጭ ላይ ያለውን ቫይብ ላሳያችሁ ብዬ ያሁኗን ለሞከርኩት። የምር እዩት እጄ እንዴት እንደቀላ። እጄ ደርቋል። በጣም ነው የሚከብደው። ላሳያችሁ ብዬ ነው እንትን ያልኩት። አይን ግብግብ አድርጎኝ እንዴት አገብግቦኝ እንደተመለስኩኝ። አሁን ወደ ቤት እሄዳለሁ። ሄጄ ልብስ ምናምን ቀያይሬ ኮፊያችንን እንጠጣለን። ኮፊ አዝዣለሁ። ቪዲዮ አልቀረስኩም ምክንያቱም ጨልሞብኝ ነበረ ሲወጣ ቪዲዮ ስልኬን ለመያዙላ። ሰው ይሄንን ይመስላል። ቆይ እስኪዛ በር ላይ ያለውን እንዴት እንደሚጥል ሰውን አንሸራቶ እሱን አሳያችኋለሁ። በጣም ብዙ ሰው የሚጥልበት ቦታ አለ እንደዚህ ሲወጣ። ግራውስ ከስንት ትግል በኋላ ቤት ደርሰናል። የምር በጣም ነው የሚከብደው። እዩት እጄ እንዴት እንደቀላ። ከስንት ትግል በኋላ እንግዲህ ቤት ደርሰናል። እዩት እጄ እንዴት እንደቀላ። በጣም ነው የሚከብደው።
ገዳውስ ከስንት ትግል በኋላ ቤት ደርሰናል። እዩት እጄ እንዴት እንደቀላ አፍንጫዬ በቃ እጄ በረዶ ተርቷል ማለት ነው። አሁን ቤት ደርሰናል። እንደቀላል ነው የምታዩት። በጣም ነው የሚከብደው። አስቡት እንግዲህ አሁን ሽንቴን ቢሸና የሚደርቅበት አይነት ሁኔታ ነው። በጣም ከባድ ነው ባይተው በጣም አሁን እንደውም እንዲህ ስጥል አሪፍ ነው፣ ግን ልክ ይሄ ሲቆም ካቆመ በኋላ ይሄ ወደ ድንጋይ ይቀየራል። ይሄ ማለት ነው አሁን እናንተ የምታዩት ይሄ ወደ ድንጋይ ይቀየራል። ገባችሁ? ይሄ ወደ ድንጋይ ሲቀየር ያለውን ስሜት ከዛ በኋላ ከባድ ነው። ብቻ ይሄንን ይመስላል። አሁን ገብተን ልብሳችንን እንቀይራለን። ከዛን ኮፊያችንን ይዘን ቁጭ እንላለን ማለት ነው። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። ቀጣይ በሌላ ርዕስ በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ፒስ አውት